ለሰላም እነግራታለሁ። ሌላ ግን ለማንም አልናገርም። አይ ለሰላም መናገር የለብህም ናታን። አሁን የምነግርህ የህይወቴ ትልቁ ሚስጥር ነው። ስለ እናቴ ሳይሆን ደግሞ ስለ አባቴ ነው የምነግርህ። እሺ ንገሪኝ፣ አታጓጉኝ። ደረጀ የኔ እውነተኛ አባቴ ነው። ምን? ውሃነሽ አናደልደው ሆነል እንዴ? ታዲያ ማን ነው? እሺ ገባ እንዴ? ታላወቅ ነው። እሺ አሁን ዳጣንሽ አይደለም ገባ። አውቃችሁ ነው? ገባ አይደለም ምሳሌ ደፋች የሆነች ገራገር ብቻ ሴት ይወዳሉ ማለት አይደለም። ወይዘሮ ማርታ እንግዲህ አብጌልን ከናታን ጋር ካላጋባሁ ወየሁልኝ እያለች ትገኛለች። ይሄንን ለማለት የሚያነሳሳት እንግዲህ አብጌል ደረጀ ያው ናታንን ካላገባሁኝ ራሴን አጠፋለሁኝ፣ መልሳችሁ ልጄ ብላችሁ እንዳትጠሩኝ፣ ካሁን በኋላ ናታን የምርቃኔ ወይም የኮንግራዬ ጊዜ ቀለበት ታገቢኛለሽ ብሎ ቀለበት እንዲያስርልኝ እፈልጋለሁኝ። የማይሆን ከሆነ ግን እኔ ራሴን አጠፋለሁኝ እያለች ትገኛለች። እንደዛ እያለች ትገኛለች ማለት ነው። እንግዲህ በዚህ ወይዘሮ ማርታ ምን አስበሽ ነው? ከምን ተነስተሽ ነው? ምን ማለት ነው? ለሱማ ቀድሜ ነግሬሽ አልነበር እንዴ? ሴት ሁኚ ብዬሽ አልነበር እንዴ? ናታንን ለማግኘት ዝም ብሎ እኮ ማፋሸግ አይጠበቅብሽም። ራስሽን ሆነሽ ሴት ሆነሽ መገኘት አለብሽ። እሱን ደግሞ ከአንዴ ሁለቴ ደጋግሜ ነግሬሻለሁኝ። እና ዛሬ በምን ሂሳብ ተነስተሽ ነው ይሄ ልትይኝ የቻልሽው? ምን ማለት አስበሽ ነው? አንቺ ልጅ ረፊ፣ ወደ ልቦናሽ ተመለሽ፣ ኧረ እባክሽ ተይኝ እያለቻት ነበረ ማለት ነው ወይዘሮ ማርታ። ግን አብጌል የምትሰማው አይነት አይደለችም። መጨረሻ ይሄ ነገር አይሆንም፣ እመኝኝ፣ ናታንን አገባዋለሁኝ። ናታን የኔና የኔ ብቻ ነው መሆን ያለበት፣ ለሌላ ሴት የማንም መሆን የለበትም። እኔ ግዴታ አገባዋለሁኝ እያለች ትገኛለች ማለት ነው ቤተሰቦቻችን። እንግዲህ ወይዘሮ ማርታም አይሆንም ብትላት አይሆንም ብላችሁ እሱንም አታጋቡኝ ከሆነ እኔ በራሴ መንገድ ሞክራለሁ፣ ካልሆነ ደግሞ ራሴን አጠፋለሁኝ እያለችው ነው። እንዴ እኛ እኮ የሴት ልጅ ቤተሰብ እንዲህ ያለ ነገር ውስጥ አይገባም። ምናልባት እሱ ራሱ ከፈለገ ለአባቱ ነግሮት አባቱ ነው እንጂ እኛ መጠየቅ ያለብን እኛ እንዴት ልናደርግ እንችላለን? ኧረ ይሄ ወጉም ስርዓቱም አይደለም ብትላትም በቃ ወጉና ስርዓቱ ለምን በእናንተ አይጀመርም? በቃ ጠይቁትኝ እስከ ማለት ድረስ ደርሳለች ወይዘሮ ማርታን። በጣም ነው የደነገጠችው። እንግዲህ አንዴት እንደዚህ ያለሽ አፍርቢና ብትላትም አይ እመኝኝ ይሄን ነገር ማታደርጉ ከሆነ እኔ ራሴን አጠፋለሁኝ፣ በህይወት አታገኙኝም ብላና የዛተችባትና ወይዘሮ ማርታን በጣም ነው የደነገጠችው። እንግዲህ ያው አብጌልም እንግዲህ ናታንን በቃ የኮንግሬድ ጊዜ ቀለበት እንድታስርልኝ ትፈልጋለሁኝ ብትለውም እሱ እንዴ አንቺ ለእኔ ላገባሽ ነበር ያላትና አዎ ወዴ ሳይሆን ተገዴ በግዴታ ወዴ ታገባኛለህ ነበር ያለችውና እሱም እንዴ ደሞያችን አይጥ እሷን ተተከታተል በጭራሽ አታደርገውም እያለች ነበርና እንግዲህ ወደ ውጭ እየወጣ ያለ የት ልትሄድ ነው ብላ ነበር ያዘችው። ወደ ውጭ መሄድበታለኝ መጽሐፍ ላነብ ምናምን ነበር ያላትና ዳጣ እኮ አሁን ወጣለች። እሷን ተከትላ ነው እንደምትሄደው ስትለው አንቺ ቆይ ሁሌ በአእምሮሽ የምታስብ ይሄን ነው እንዴ? እኔ እንደዛ አይደለም መሄድበታለኝ። ሲቀጥል በሄድስ ምን አገባሽ ምናምን ሲላት በጭራሽ እሷን አገባለሁ ብለህ ከሆነ እንዳታስበው የምታገባው እኔን ብቻ ነው ነበር ያለችውና አንቺን የዳጣን ሩብ እንኳን እንትኑ ጸባይና አስተሳሰብ ቢኖርሽ አገባሽ ነበረ። ግን ምን ይደረጋል 1% ከመቶ 1% የሷ ምንም አይነት ባህሪዋ የለሽ ምን ያላትና ምን ማለት ነው? እሱ ደግሞ ስትለው አይ ነገርኩሽ አሁን በኋላ እንደውም ዳጣ ላይ ምንም እንዳደርሽ ሲቀጥል ደግሞ አይጥ ብለሽም ድጋሚ እንዳትሰድቢያት ነበር ያላትና እንግዲህ አብጌል በጣም የተናደደችው የሚገርም አሁንም እቺ አይጥ ብያው ሰድባታለሁ። አይጥ ናታው ሲቀጥል አይጥ ናት ዱርዬ። ሲቀጥል ደግሞ የኮንክሬት ጊዜ ቀለበት እንድታስርልኝ ይፈልጋለሁ ብላ ነው ያለችውና ናታን እንግዲህ እንዴ ላንቺ ነው በግድ ነው ምን ብዬ ነው ቀለበት ማስረው እያለ እንግዲህ እየሳቀባት ነበረ። እሷም እንግዲህ ወደ ሳይሆን በግዴታ ታደርጋለህ እመነኝ ታደርጋታለህ ታገባኛለህ እያለች ነበር
ፈጣሪው ትዕግስቱን ስጠኝ እንደዛ አይባልም። እና እንግዲህ እየተንጨረጨረች ነው። ይሄንንም ወሬ እንግዲህ ለጋሽ ደረጀ ወይዘሮ ማርታ ነግረው ነበር። ስትነግረው እንግዲህ በጣም ነው የደነገጠው። ማለት ምን ማለት ነው እያልን ነበርና እንግዲህ ወይዘሮ ማርታ መጀመሪያ የናታንን አባት አውርተው ታውቃለህ ወይ? ምን አለህ? አብጌልና ናታን እኮ አብጌል ቀለበት ላይ ያስርልኝ ነው የኮንግራዬ ብላለችኝ ስትል ለሷ ነው የሚያስርላት እንዴ? እዚህ ሁሉ ሁኔታዋን ባህሪዋን ጥቅቅ አድርጎ የሚያውቃል እኮ ናታን። እሷ ነው የሚያገባት፣ በጭራሽ አያደርገውም፣ በጭራሽ ነው የማያደርገው እያላት ነበርና እንግዲህ ወይዘሮ ማርታ እንዴ አንተ የአባት ምቀኛ ልትሆናት ነው እንዴ? ከሆነ ይሆናል፣ ምን ችግር አለው አልችው እንዴ? በጭራሽ አይሆንም። ሲቀጥል ደግሞ በዝ ብለሽ አንቺ እየገፋፋሽ ያልሆነ ነገር ውስጥ እቺ ልጅ ገብታ ነገጧ ስትጎዳ ከጓደኛዬም ጋር መጣላት አልፈልግም። ስለዚህ በፍጹም አይሆንም ነበር ያለውና እንግዲህ ወይዘሮ ማርታ እንዴ አንተ አባት ምቀኛ ነህ እንዴ? እሷ እኮ ብሎኛም ብላለች ስላት፣ ኧረ በፍጹም ናታን ነው ይሄን የሚያደርገው፣ አያደርገው። ምክንያቱም እኛ ወንዶች ዝም ብለን እንትን የምንል አይደለንም። በየትኛው ባህሪዋ በየትኛው ጸባዩ ነው ሊያስርላት የሚችለው እያላት ነበርና ወይዘሮ ማርታ እንዴ ግዴታ እኮ ሁሉም ወንድ የሆነ ዝም ያለች ጭምት ያለች ልጅ ይወዳል ማለት አይደለም። አንዳንዴ በራሷ ማትደራደር ሴትንም ይወዳሉ እኮ አንዳንድ ወንዶች ስትለው ነበርና አይሆንም አልኩሽ አይሆንም ምንድነው ምናምን ብሎ እንግዲህ ጋሽ ደረጀም ተቆጣ። ማርታም እንግዲህ በቃ እሺ ይቅርታ ተረጋጋ ምናምን ብላ እንደገና ወደ ራሷ ተመለሰኝ ማለት ነው። ናታን እንደሆነ ከዲያጣ ጋር ቅልጥ ያለ ፍቅር ውስጥ ገብተዋል ማለት ነው። እንግዲህ በቪዲዮ ከናታን ብቻ ነበር ፍቅሩ፣ አሁን ግን ዳጣም ድብን ያለ ፍቅር ውስጥ ገብታለች። በቃ በጣም ደስ የሚል ህይወት እየኖሩ ነው። ሲቀጥል ደግሞ ለወደፊት ስራቸው ራሱ ፕሮሚስ ገብተዋል ማለት ቃል ገብተዋል። እሷ እንግዲህ እስከ መቼ ነው የምትወደኝ? ምን ያክል ነው የምትወደኝ? በቃ ማለት የሆነ ነገር ችግር ቢፈጠር አትለየኝም ብላ ነበር። እንግዲህ እሱም እስከ መጨረሻው ላልለይሽ ምንም አይነት ነገር ቢመጣ አልለይሽም ብሎ ፕሮሚስ ገብቶላታል። እሱም ብቻ ሳይሆን እሷም ፕሮሚስ ገብተዋል ማለት ነው። ስለዚህ እነሱ ምንም ነገር ቢፈጠር ወዲያም ወዲህ ቢባል ምንም እንትን የሚለው ነገር አይደለም። አሁን ያው እሱ እንደማይፈልጋት በተለይ አሁን ላይ ለዳጣ የሆነ ፍቅር ስላለው ናታን አሁን እስከዛሬ ዳጣን ምንም ነገር ብትላት አብጌል ምንም አይልም። አሁን ግን ገባችሁ አይደለ? በዳጣ አይደራደርም። አብጌል እኮ እንግዲህ ያው አርጁን ልካል ታስደብድበኝ ነበር ምናምን ስትለው ለራሱ እንዴ በቃ በጣም ብትናድ እንዴ ማለት እንዴት ቢጎዳሽስ ለምን አትነግሪኝም? በቃ እጄ ልካስገባዋለሁ እያለ ነበር እንግዲህ ዛሬም እንዳያችሁትና እንደገና ሰው ነች። ኧረ እኔ ራሴ በራሴ መንገድ እንትለዋለሁኝ እኔ ስጀምር እንደዚህ እጅ አልሰጥም። ሲቀጥል የጀመርኩት ራሴን የሚጨርሰው ምንም አታስብ አለችው ማለት ነው። አረጋጋችሁና አሁን ላይ አብጌል ራሱ የሚታገስበት ምንም ቦታ የለውም። እና የዛሬው ቪዲዮ ቤተሰቦች ይሄን ይመስል ነበር። ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁ የደወል ምልክቱን መጫን። በቀጣይ እንገናኝ። መልካም ቆይታ